አይደለም ምን ያስፈልግ ትነግራለህ ወይ አይደለም ልጅ ነው ወንድና ስለሱ ይታጣል ወንንም ካኔና ሳላይተሽ ሰላማሮች ሲጀመር እኔ ተጎንሽ ስለሌለው ማንም ሰው አንቺን የደበደበሽ ያልቅበት ማለት እንደዛ ነገር ሲያደርግ አልቅበት ነው ሚስትየም ደማል እኔ አንድ ወር ነው በሬዘልቼ ያለቀስኩት ምን ማለት ስለዚህ አያገባኝ ውጣ ለልሽ ምን ይተጣጥልኝ ሌላ ምንም አያስፈልግም ጨመረና ለምን ውጣ በህግ አምልክ ውጣ ከቤት ውጣ እኔ ጋር ነው እሱ ጋር አላስቀምጥም አናተን እለዋለሁ ከፈለኩ ቃል ቤተሰቦች እንግዲህ አለምዬን ዛሬ ይቅርታ ልጠይቅ ነው። እናንተንም ይቅርታ አለምዬንም ይቅርታ ልጠይቃት ነው። ወደ ጌጤ ምናምን እያደረኩ ነው። ቦርሳዬን አዘጋጅቻለሁ። እህቴን እጄ ይቅርታ አላት ነው። እኔ ስሜታዊ ነኝ ስናደድና አላውቀውም ምን ሁሉ አላውቅም አብጄ ነበረ እኔ ወዶች እሺ አይ ታስኪ አንተ ደግሞ እንዴ ያለኝ ነው በእናታችሁ እንዳይቆሽሽ ብዬ ተስታረኩት በቃ እንዴ አለ የኔ ነገር ሁሉ በጥንቃቄ ነበር። አሁን ነው ያበርኩት ብድ ያልኩት አሁን የከፊሽ ታሳውቀው ማይሰራም አጣጣም ማለት በሰላም አስገቡኝ። መንገዱን የቀናኩት ከበሩን ደግሞ ረሳሁት። አይ እናንተን ማስከፍቻችኋለሁ ይቅርታ ነጭኩልኝ ተረዱኝ ግን እውነት ተረዱ ችኩል ተቀበል ነው ቆስ ነው አሁን ለጣፊ ይቅርታ ቤተሰቦች የኔ ውዶች እኔም ይቅርታ ልበል ምክንያቱም ታናሽ ነኝ ማድረግ አልችልም ታናሽ ስለሆንኩ ታናሽ ደግሞ ይቅርታ ይጠይቃል ለምን ትደነግጫለሽ? ለምን እንደነግጥልኝ ነነቀኝ በተሰራ መጣ አይደለም ምን ያስፈልግ ትነግራለህ ወይ አይደለም ልጅ ነው እንዳትጠገኝሽ እዛው እርቀትን ጠብቅ ምን ሰራ መጣ ወይ ፈጣሪ ምን ሰራ መጣ ተምላውን መጀመሪያ እንኳን ሰላም መጣ ነው የሚባለው እንዳልነካኝ ነው የሚለው ምን እንዳትነካኝ እንደዚህ ነው የምትቀበይ እንደዚህ ነው ያሳለፍነው አይደለም እሺ እኔ ጥፋት አጥፍቻለሁ አቃለ አይ እንዴት ብዬ ልቀበልህ ነበር ለዚህ ቤት ነው ለዚህ ነው ደግሞ ቆልፈሽ አንተ ፍራት ከተጠብቅኝ ሰው ልጅ ዝም ብሎ አይገባም እና ቤት ጋር ቆልፈሽ ልትሄጂ ነው እኔ እንደምመጣ ባታቂም ግን ቆልፈሽ ምን አገባኝ ቤት ልትቆጣጠር ይፈልክኝ ምን አገባኝ ቤት ጌታዬ ልትቆጣጠር ይፈልክኝ መግባት ወጣ ምን ልትሰራ ነበር ለላችሁ ስለነበረዛ ወጣ ዱላ ለሚቆ ምን የሌለ መሰለኝ እንደዚህ ዱላ አለ አለበለዚያ ደግሞ ጎረቤት ነው የሚጠራው እሺ እሱ የለመድኩበት ነው ቆይ የለመድኩበት ቤት አይደል ምን ሰራ መጣ በመጣበት እግር ሄዱታ ውጣ ምን አለበለዚያ ጎረቤት እኮ ነው ታሪኩ ነው ታስታቂ መጀመሪያ ጎረቤት እንዳልጠራ ጎረቤት አፈርክሽ ጎረቤት ለራሱ አይወጣም ልንገርሽ ውጣ ወርሳይን እንዳነካብኝ ውጣ ነው ብዬ ለማስዛል ፖሊስ ትንሽ በጣም ነው የምታምነው ደግሞ እንዳደበደብ ፖሊስ እንደዚህ ወላሽ ወጥር የኖርኩበት ቤት ማክሻተች ታታላችሁ ምን አገባ አንተ ቦታ ወጥታችኋል ፖሊስ ምንድን ነው ጉልበት ይኸውልሽ እኔ በጭወት አይደለም ይቅርታ እንድታደርግልኝ እናንተከበት ቤት እናኖርክበት ቤት ጭራሽ ተቀመጣለህ እንዴ አንተ አልኩበት ምንድን አናት ነው የምለውጣ ባንተ ተነሳ ከቀጣጣለሻለሁ ውጣ አንተ ስመጣ ድሮ ምን ብዙ ማያምርብህ ወጣት ላይ ባክሽ ፈለግሽውን አንቺ ራስሽ ወጥሽ መጥሽ ፖሊስ ተናለው ጀመር እኔን ካጣሽ በኋላ ራሻላ ማረብሽም መነጫነጭ ያው ኩብሻለሁ እንደና ፈቁሽ ታገኛለሽ ምን አገባ አሁን እሱ ነው ካሜራ እንዳስ አንተ ለሌለ ነው አለበት ጨመረና ለምን በህግ አምልክ ውጣ ከቤት ውጣ እዚህ ጋር ነው እሱ ጋር አስቀምጪ አላስቀምጥም አናተን እለዋለሁ ከፈለኩ አደምሃለሁ እሺ የስከዛሬ ልጅ አልፈልግም ተንበርክኬ ነው ይቀጣም አልፈልግም ላይ ባክሽ በጣም እንደናፈቅሽ አቃለ በእንትን ወቅት በእንትን ወቅት ይቅርታ አንተ ሴንተሩ አለ ሰው ልጥራ እዚህ ጋር ሞላ ፖሊሱ የሚያቀኝ ነው ልጥራ ምን እንደሆነ ፖሊሱ ራሱ የኔን ነገር በነገረው ወይ ነው እንዴ ብሎ ነው ጥሮት የሚያቀኝ ወይኔ አምላኬ ፈተናዬ ፈጣሪ ወይኔ ፈጣሪ አዎ አንተ ታንኝ ነው ሽቃ እንዳስተብሪካ እንዳስተብሪ ምን አገባ
የገዛኸኝ ባልሽ አይደለም አብሽ ከአንተ ጋር መኖር አልፈልግም። ምን ልትገለፈጥ ነው? ምን አገባኝ? ሲጀመር ነው ስታቂ አላማረብሽም። በቃ መለየት ነው። ምን ተናሪ ሆይ ውጣ። ቤቱን ስላየሁ እስከ ዛሬ ለነገሩ ወጣ። ምንም እኮ ያው ነው የኔ የኖርኩበት ቤት አይደለም እንዴ? ምን ባንድ ቀን መጥቼ እኮ ወጣ ቢነግም የኔ ቤት ነው። እኔ ጋር የና አንድ አመት እኮ ነው ከተለያየን እናንተ አንድ አመት ነው። በአንድ አመት እቃለኝ ለተመለሰ ቁጭ ብሎ የሚጠብቅ አይደል እንዴ? አልሰማሽም እንዴ? ካለምዬ ጋር አለምዬ ለራሱ አስታርቂ ብላት አለምዬም እንግዲህ ምን ተበል አላውቅም አልነገረችሽም? ግን ገና አልነገረችሽም? ሲጀመር እኔ ዝም ብዬ ከምመጣው ነው። ፍቅር አታውቅም። ፍቅር ሲጀመር አታውቅም። እኔና እሷን ራሱ እና እህቴን ራሱ እያብላላህ ነው። ጭራሽ አለምዬን አልፈ ጭራሽ ደግሞ ቤት ወደ አለምዬ ጋር ልሄድ ነው። ውጣልኝ። አለምዬ ጋር ትሄጃለሽ። ችግር የለም። አላደርግም። ለምን ማታረግ? እኔን ይቅርታ አትበል። የፈጠረህን አምላክ ይቅርታ ጠይቅ። በቃ እግዚአብሔር ይቅርታ ጠይቅ። እኔን መለስ በቃ አለቀ። ስለዚህ ጥፋት ነው። ጥፋት አጥፍቻለሁ። ስለዚህ ይቅርታ አድርጊልኝ። በቃ ምን ጭራሽ ድሮ እንደነበርንበት ቃልየት መልእክት ትሆንልኛለህ ብለህ ታስበህ ከሆነ ተሳስተሃል። መቼም አይሆንም። ለምን በል መጀመሪያ የነበረህን ባህሪ እንደዚህ አይነት ባህሪ ነው ያለኝ ብለህ አሳይተኸኝ ነው። እሺ አንቺና ለምን ብዙዎችን አንቺና እኔ ስንለያይ ብዙዎችን እንትን ብለዋል። ስለዚህ አሁን ይቅርታ አገባኝ። እንኳን ደስ ያለህ ደስ አላለህ ማለት ነው። አትረሳስም ታዲያ ደስ አላለህ? ትልቁ ነገር ደስ ብለህ እኮ የሚሆነው መርጠህ ሄደሃል። ዳይ ሳንተ ወደሽ የመጣሁበት መንገድ አንደኛ ቤትሽም አገኝሻለሁ ብዬ አስቤ ነው። እኔ አልክበትን ወጥቷለሁ። በቃ እሷን አለያችን እንደምንም ምን ያደርጋል? አልክበት የራሱን ህይወት ጀምሮ ይሆናል። አላውቅም። እኔ አገኘሽው አላገኘሽው በቃ አልክበትን ወጥቷለሁ። እኔ ደግሞ በቃ ወደድሽው ወጥቷለሁ። በቃ ተወኝ። ያንተ ፍቅር ወጥቶልኛል። ተወኝ በቃ ልትወጥ ይችላል። የሱ ፍቅር ነው አሁን የያዘኝ። ያንተ ፍቅር ወጥቶልኛል። አልክበትን ወደድሽውም አልወደድሽውም እሱ የራስሽ ጉዳይ ነው። ችግር ግን ይቅርታ አድርጊልኝ ነው። ሲጀመር ያልቅበት የሚባለው አድራሹን ነው የማጠፋው። ሲጀመር ከአንቺ ጋር እንዲደርስም አልፈልግም። እሱን እንታያለን። ችግር የለም። አሁን ይቅርታ አድርጊልኝ ነው ጥያቄ። ትወጣ አሁን አዳይ እንደ ጨዋ ሰው እናወራ። ለምንድን ነው የምወጣው? ትወጣ እንደ ጨዋ ሰው እናወራ። ለምንድን ነው የምወጣው? ነገር በቃ አልፈልግም። እኔ አሁን አልቅበት እኮ እንደፈልግኝ አይደለም የምነግርሽ። ይቅርታ አድርጊልኝ ነው። በቃ የፈጠረህን ነው። እኔ ወደ እግዚአብሔር እኔ ወደ አምላኬ ነው ያዘንኩት። በቃ አምላኬን ደግሞ እቺ ሊበድያለሁ ብለህ ይቅር በለኝ ካልከው ያው ነው። እኔ ይቅር እንዳልኩ ነው። አንድ ነው። ሰው ሲያዝን ወደ አምላኩ አይደለም የሚያለቅሰው። በቃ ወደዛ እንደ ጨዋሌ ካወራህ ውጣ። አሁን እኔም እህቴ ጋር ሄድ ነው። ይቅርታ አድርጊልኝ እና እሺ፣ እኔ ወደ ቤት ሄዳለሁ። ችግር የለም። ይቅርታ ብያለሁ በል አልልም። ለምን ማትይ? ምንድን ነው የዚህን ያክል የጠፋው ጥፋት አለ? እናንተ ወንዶች ስትበድሉ ይታያችኋል እንዴ? ጌታዬ ምንድን ነው የዚህን ያክል የበደልኩት ነገር አለ? እሺ ይቅርታ አድርጊልኝ ብዬ ቤትሽ ጋር ድረስ መጣሁ። እንደ ድንገት ማለት ነው። ግን አውቃለሁ እንደ ድንገት መምጣት። ስለዚህ ይቅርታ አድርጊልኝ። ወይኔ አለምዬን አስታርቂን ብዬ ስልካት እንግዲህ ካለምዬ ጋር ትጣሉ አላውቅም። አስታርቂኝ የምትለው እኔ ቃል ክብር ካልኩ ክብር አለኝ። ቆይ አይደለም፣ ለምንድን ነው ይቅርታ የማታደርግልኝ? ለምን ለማረግልህ በቃ ባለጌነትህን ብልግናህን አሳይተኸኛል። ድጋሜ እንደዛ እንደማትሆን ምን ያህል እርግጠኛ ነኝ። አንተ ደግሞ ዝም ድሮ ነው የምታውቀው። አሁን ግን ያወጣው አሁንም ያው ነው። በአንድ ስህተት ሁሉ ነገር ማጣት አይደለም። አንድ አመት በአንድ ስህተት አንድ አመት ጀመር ካለ እኔ ውጪ ወጥሽ ባዶ እንደሆነ ማውቀ ደጋረገ ምን አንተ አስተንቆራ እንደ ይሄ ባዶ እንደሚሆን በተባለ ምራሱ ለራሱ ለቃርቀን ሰማታትን ይያላፍ በቃ ውጣው በቃ ስለዚህ ከተጠብቅ እንጂ ስርዓት ያዝ እንጂ ስርዓት ኖሮኝማ መጥቶ ቤትሽ ጋር በቃ እኔ ደግሞ ስርዓት አልባኝ በቃ ተቃራኒ ሆነና እኔ አላልኩሽም፣ ግን ይቅርታ አድርጊልኝ ነው በቃ። ምንድነው የዚህን ያክል ምንድነው የዚህን ያክል የበደል? እኔ ሰላም አግኝቻለሁ። ሰላም አግኝተሻል? አዎ አሁን በቃ ደስተኛ ነኝ። አሁንም ደግሞ ይቅርታ ካላደረግሽኝ እኔ ሰላምሽን እነሳሻለሁ። ይሄን ማወቅ አለብሽ። አዎ ከነ ሰላምን የምናሳይ ባካ ሲጀመር ይቅርታ ካላደረግሽልኝ ማለት ነው እዚህ ችግር አለ። አሁን ከኔ በላይ ሰላም አግኝተሽ ነው? አዎ ሰላም አግኝቻለሁ። በቃ ሰላሜን አገኘው። የሚረብሸኝ አያልቅበት ነው። እሱም ብኮረኩሞ መደርሰዋለሁ። ጋፋ ምንም አያደርገኝም። እሱም እንደኔ እኔ ወደ መጥፎ ነገር እያስገባሽኝ ነው። እኔ ልንገርሽ፣ አስረግጬ ልንገርሽ፣ ከዚህ በላይ ይቅርታ ካላደረግሽልኝ ምንም ያጠፋሁት ነገር ስለሌለ የበለጠ ጥፋት ነው የማጠፋው። ይቅርታ ታደርጊልኝ ነው ፈልግ ከቤት ነው ስቀባኝ የኖርከው። ወንዶች እኮ ምንድን ነው ያጠፋሁት ነገር ነው? የሴትን በድል እየበደላችሁ ምንም አላደረግንም፣ ምንም አልሆንም። ከቤት ስቀባኝ ከኔ ተለያይተሽ ሰላም አልሆንሽም። ሲጀመር እኔ ጎንሽ ስለሌለውኝ ማንም ሰው አንቺን የደበደበሽ ያልቅበት ነው። እንደዛ ነገር ሲያደርግ አልቅበት ነው። ሚስትየም ደማር
ድራሹን ነው ማጠፋው። ተይዋለሽ ሲጀመር ታንቺ ደግሞ ጫፉን ማንም ሰው እንዲደርስ አልፈልግም እኮ ሱሪ ታጥቃል። አንተ አንድ ሱሪ ሳይሆን ሁለት ሱሪ ታጥቃል። ድራሹን ነው ማጠፋው። ሁለተኛ ካንቺ ጫፍ እንዲደርስ አልፈልግም። አልቀበልካውና እና ያለ ሁለት ሱሪ አሁን ይቅርታ አድርጊልኝ ብቻ ነው ተይው። ምን አገባ እኔ ልቤ ውስጥ የለም። ልንገርህ ይቅርታ አድርጊልኝ እና ድራሹን አጠፋው። ይቅርታውን ይቅር ያለነው ይቅር ብሏል። አሁን ከልብሽ ይቅርታ ሄድ ውጣ። በቃ ይቅር ብያለሁ። እዛው ባለበት ግን እንዳነካኝ ነኝ። እሺ ይቅርታ አድርጊልኝ። ውጣ ሂድ አሁን ነው አታድርጊልኝ። ይቅርታ ሄድ ይተናላ ውጣ። ልሄድበት እዚህ ጋር እሺ ይቅርታ ምንድን ነው ያጠፋሁት ነገር? ኖ እናንተ ይቅርታ አድርጊልኝ። ምንም ወጥ ይተጣጣችሁ ያረጋግጥ አንተ ማለት ነው። እኔ እኮ አንድ ወር ነው ችግር የለውም። ያን እንደው ድራሹን ነው የማጠፋው። ምን ይችላል? አሁን ይቅርታ መሽለጥለጥና ማለት ተገጨ አይደለም። የዚህ ያክል ምንድን ነው ያጠፋሁት ነገር? እስኪ ንገሪኝ፣ ምንድን ነው ያጠፋሁት ነገር? እኔ አንድ ወር ነው በሬ ዘግቼ ይባላል። ጠባይ ሌላ ባህሪ ሌላ ማሙ ሌላ መፈቀር አውጣ እዛ ማጥፋት ማንንም ያለቅሳል። ነገር ማሙ ጌታ ያለቀረ እኔ ደግሞ እንዳለቀስኩ ምቀር መስሎሽ እኔ ከልቤ ያጠፋሁትን ነገር መጥቼ ይቅርታ ስለጠየቁሽ እንደዚህ አልቅሽም። አንተ እኮ ያለቀስከው 5 ደቂቃ ነው። ቃልዬ ግን ይኸውልህ እኔ አንተ ያለቀስከው 5 ደቂቃ ቃልዬ ደግሞ አንድ ወር ነው በርዘክታ ያነባችሁ ገባ እድሜ ለጸባይ እነሱ ነው ያዳነኝ። ስለዚህ ውጣ በዛም ነው ውጣ ከቤት ውጣ ችግር የለውም ውጣ ለምን ሸካም ላይ እንትን አዞምባ ያዞም ማለት ነው። አንቺ ከኔ በላይ የሆነ የምታስቢው ነገር አለ። እንደዚህ እያለቀስኩ ይቅርታ ስልሽ አንቺ ከልብሽ ይቅርታ ካላደረግሽልኝ የምሬን ነው የምነግርሽ ሌላ እርምጃ ነው የምወስደው። እሺ ወንድ ነው ስለታካል ያ ደግሞ አያልቅበትም የሚለውን ማለት ነው ጉድ ነው ማፈራሽ ወንድና ስለሱ ሊታካል ማረን ስድ ወንድነት መወርወር ብለሃል ማለት ፈጣሪ ትዕግስቱን ስጠኝ። ትዕግስቱን ሰላም ነው ተንካቤት ነው እዛው ሆቴል ሰፈር የት ለኑር ምድር ላይ አስጠና ወደ ነበር በቃ ልሄድ ሙዴ ሁሉ ተሰረቀብኝ። ኧረ እኔና ብድላችሁ ነው እናንተ የምንላደ ያዞምባው ማንም እኮ ያለቅሳል ለማስመሰል 5 ደቂቃ አንድ አመት ሲሽለቀለጥ ኖሮ አንድ አመት ሲዞር ኖሮ ቃልዬ ቃናት እዛው የተቀመጠበት ቦታ አንድ ቦታ ተቀምጣ ተጠብቀዋለች። ሌላ ህይወት ሌላ ሰው አይገባም በህይወት አይደለ። እኔ ደግሞ ያልቀበትን ወደዋለሁ ደቼ ብላሽ ደቼ አሁን በኋላ እንዴ ለከብለኝ እኮ ነው እናንተ ምን ሲቀር ነው ደግሞ አሁን እንደኖር አለኑ ሲያቅ ወደ ቤቴ ይመጣ ምን ጉድ ደረሰብኝ። ምን ፈተና ደረሰብኝ። ሲቀመጥም በርጌ ቆለፍኩ ለቀመጥ እንዴ በሬን ቆልፌ ቤቴ ውስጥ ቁጭ ልበል እንዴ? ላብድ ነው ቃልዬ ታረቂ እንደዚህ የምትዩ ሰዎች ደግሞ ማለት ነው እኔ አልፈልግም። ምክንያቱም ለምን መሰላችሁ? አንድ አመት ነው እኔ ያለቀስኩ። በአንድ አመቱ ተመልሶ ሲመጣ እኔ ልቀበለው ዕቃ ነኝ እንደ ዕቃ ሰው ነኝ እኮ ክብር አለኝ። ይሄም ዕቃ እኮ ካላከበርኩት ይሰበራል ብዬ በደንብ ታላስቀመጥኩት ታተንከባከብኩት መሬት ወርዶ ድቅቅ ነው። ማንኛውም ልብስ ይሁን ዕቃ ይሁን ሰው ይሁን አክባሪውን ይወዳል። ማንም አክባሪውን ይወዳል። አንድ አመት ሲዞር ኖሮ አሁን እኔ ተመልሼ እሱን ልቀበል እኔ አልቀበትም ነው የሚሻለው። እኮያዬ ነው ያልቀበት በመታው ደርሰዋለሁ ልሰድበው ምን ብለው ከዚህ ጋር ለማለት ጨራሽ ድጋሜ ልሞላፈል እኔ አልሞላፈል ቃልዬ ብትሰድቡኝ ምን ብትሉ ምንም አይመስለኝም። በእኔ ቦታው ናችሁ ግን ብትሉ እኔ አንድ ወር ነው ባደረግኩት እኔ እንኳን ልሰጥ አለምዬ ዋጋ ከፍላለች እህቴ ከኔ ጋር አብራ ማለት ነው። ስለዚህ እኔ አሁን ሰገጤ ጨራሽ ቅርታ አደረገላት ምን ነው ቢዳ ለቀየር ማለት ነው